ልጁን በቀዶ ጥገና ለማዋለድ ዝግጅት ካረጉ በኋላ በስተመጨረሻም ቀዶ ጥገናውን በሰላም ይጨርሳሉ። የሴትዮዋን ብቻ ሳይሆን ተሸክማቸው የነበረቻቸውን መንትዮችም ሕይወት በሰላም ማትረፍ ችለዋል። ሲመለከቷቸው የነበሩት ሁሉ የሶስቱንም ሕይወት በመታደጋቸው ምስጋናና አድናቆታቸውን በጭብጨባ ይገልጻሉ። ካፍታ በኋላም ዶክተር ማንሁንን ጠርቶት ጂሂ ላይ ተጨማሪ ምርመራ በማድረግ የቀድሞ የሕክምና ሪፖርቷ ትክክለኛ መሆኑን ማረጋገጥ እንደማይከፋ ይነግረዋል። ማን በዚህ ጉዳይ በጣም የተመሰጠው ጂሂን በስሩ ማስገባት ስለሚፈልግ ነበር። በተጨማሪም የሱን ቡድን እንደ አነስቴዚዮሎጂስት እንድትቀላቀል ይፈልግ ነበር። ነገር ግን በሁለቱ መካከል ያለውን ግንኙነት ካስተዋለ በኋላ ዶክተር ማን ጂሂ ሲቲ ስካን የተባለውን ምርመራ እንድትነሳ ለማድረግ ይወስናል። ይህም በማድረግም የሰሜንም ይሁን የደቡብ ኮሪያ ሰላይ መሆኗን ለማጣራት ያስባል። ጂሂ አሁን ላይ ያለበት ሆስፒታል ውስጥ ስለነበረች ምርመራውን እንድታካሄድ ለማድረግ ጥሩ አጋጣሚ ይሆንለታል። አንድ የሆስፒታሉ ማኔጅመንት አባል ከሆነ ሰውዬ ጋር ሆነው እቅዳቸውን ማካሄድ ይጀምራሉ። ጂሂም አማራጭ እንደሌላት ስትረዳ የግዷን ተስማማለች። እንደጨረሰችም ዶክተር ማን ውጤቷ የተቀዳበትን ሲዲ በጥንቃቄ ይወስዳል። ከዚያም ጂሂ ለጂንሱ ደውላ ስለ ምርመራው ትነግረዋለች። እሱም ፈጠን ብሎ በምታደርገው ነገር በሙሉ ጥንቃቄ እንዳይለያት ይነግራታል። ምክንያቱም ደግሞ የሕክምና መረጃዎቹ አላስፈላጊ መረጃዎችን ለሰው ሊሰጥ ስለሚችሉ ነበር። ከቆይታ በኋላም ዶክተር ሙን ጂሂን ወደ ቢሮ ይጠራትና የደቡብ ኮሪያ ሰላይ ልትሆን እንደምትችል ከባድ ጥርጣሬ እንዳላቸው ይነግራታል። ይህን ለማረጋገጥም ሲቲ ስካኑን ማዘዛቸውን ይነግራቸዋል። እሷም ይህን ስትሰማ ተበሳጭታ ያለ ፈቃዷ የሕክምና ውጤቷን በማየቱ ዶክተር ሙንን ትቆጣዋለች። ከዚያም ሁን በመሃል ይገባና ፈለገችም አልፈለገችም ውጤቷ መታየቱ ስለማይቀር እንድትረጋጋ ይነግራታል። አይኗን እያየ ሲያዋራትም የሆነ ነገሯ የቀድሞ ፍቅረኛውን በእርግጠኝነት እየመሰለው ነበር። ነገር ግን ሙሉ በሙሉ እርግጠኛ አልነበረም። ዶክተር ሙን ውጤቷን ልክ ሲያይ ግን የሆስፒታሉ የቀድሞ ኃላፊና የሁን አባት ጓደኛ የሆነው ቢዩን ቺል ይገባና ያለ ፈቃዷ ሪፖርቱን ማየት እንደማይችል ነግሮ ሊያስቆመው ይሞክራል። ሁን ግን በቀላሉ ነገሩን ለመተው ዝግጁ አልነበረምና ሰውየውን ችላ ብሎ ውጤቷን ሲያይ አሁንም 2 ኩላሊት እንዳላት ይመለከታል። በዚህ ጊዜም በጣም የመከፋት ስሜት ይሰማዋል። ጂሂም ተናዳ ከቢሮ ወጣ ስትሄድ ቺል ይከተላትና ለበላይ አካላት እንዳትከሳቸው ይለምናታል። ዶክተር ማንና ሁንም መጥተው ይቅርታ ሲጠይቋት እሺ ብላ እንደማትከሳቸው ተናግራ ትሄዳለች። ከዚያ በኋላ ሁን ወደ ክሊኒኩ ሲገባ አቶ ቺል ተከትሎት ይገባል። ቀጥሎም በቅርቡ ወደ ሰሜን ኮሪያ ተመልሶ ጂሂን ለመፈለግ እንዳቀዳ ይነግረዋል። የሁን አባት ጓደኛ እንደመሆኑ መጠን ሁን ጂሂን ለማግኘት የሚያደርገው ፍለጋ ላይ ሊያግዘው ስለሚፈልግ ያኔ ለአቶ ሊም ራሱ የጂሂን የተቀረጸ ቪዲዮ የሰጠው እሱ እንደሆነ ይነግረዋል። ነገር ግን ጂሂን ወደ ደቡብ ኮሪያ ለመጣት ሲል መልሳ እንደጠፋችበት ያስረዳዋል። አሁን ላይ ግን ሁለቱም የት እንደምትገኝ አያውቁም። ሁንም ከዛ በላይ ምንም ነገር መስማት እንደማይፈልግ ይነግረዋል። ነገር ግን ቺል እሱ ጋር የመጣው የሁን አባት የሆነው ፓርክ ቾል ቀድሞውኑ ለምን ወደ ሰሜን ኮሪያ እንደተላከ ግልጽ ለማድረግ ነበር። በወቅቱ የዶክተር ኦ ሆስፒታል ውስጥ በቺል ስር በነበሩ ቲሞች የሕክምና ስህተት ተከስቶ ነበር። ይህን ስህተት ፓርክ ቾል እንዳወቀ ይፋ ለማውጣት ቆርጦ ይነሳል። ቺል ግን ለቾል ማንም ስህተት ሊሰራ እንደሚችል በመንገር ለአንዴ ብቻ ችላ ብሎት እንዲያልፍ ይጠይቀዋል። ቾልም ሐኪሞች የሰውን ነፍስ የሚያህል ነገር በእጃቸው ይዘው እንደዚህ ያለ ስህተት ፈጽሞ መስራት እንደሌለባቸው ይናገራል። ከሆነም ደግሞ ከተጠያቂነት እንደማያመልጡ በቁርጠኝነት ያስረዳዋል። የቾልን አልበገሪ አቋም የተመለከተው ቺል ነገሩ የተፈጸመው በሱ ቁጥጥር ስር ባሉ ሰዎች ስለሆነ ለስህተቱ ሙሉ ተጠያቂነት እንደሚወስድ ይነግረዋል። ሆኖም ግን የሆስፒታሉ ባለቤት የሆነው ዶክተር ኦ ይህን ማመን ለሆስፒታሉ ወደፊት ዕጣ ፈንታ ምን ያህል አሳሳቢ እንደሚሆንና እንደ ሀገር አቀፍ የማስተማሪያ ዩኒቨርሲቲ ሆስፒታል መምረጥ ዕድላቸውን ጭምር እንደሚያጠፋባቸው እየጮኸ ለቺል ይነግረዋል። ይህን ጉዳይ ለማስፈጸምም ዶክተር ኦ ቻንግ ሱኩቹ ከተባለው የሀገሪቱ መከላከያ ሚኒስትር አባል ጋር ይገናኛል። ሰውየውም ለሀገሪቱ አስፈላጊ እርምጃ ነው በማለት የሁንን አባት ወደ ሰሜን ኮሪያ የላከው እሱ ነበር። ዶክተር ኦ ለሁሉም አትራፊ የሆነ ሐሳብ ያቀርባል። ሰሜን ኮሪያ በወቅቱ የቀዶ ጥገና ሐኪም ክፉኛ ትፈልግ ነበርና ቾልን ወደዛ በመላክ ግዴታውን ሲወጣ፣ ዶክተር ኦ በበኩሉ ደግሞ ቾልን የሚያስወግድበትና ክሱን የሚያስቀርበት አሪፍ አጋጣሚ ይሆንለታል። ስለሆነም ቾል ከሁን ጋር ወደ ሰሜን ኮሪያ እንዲሰደዱና መቼም ወደ ደቡብ ኮሪያ መመለስ እንዳይችሉ ያደርጋሉ። ሱክቾልና ዶክተር ኦ እነ ቾል ሰሜን ኮሪያ ከደረሱ በኋላ ሌላ ነገር ሊያደርሱባቸው አቅደው ነበር። የሁን አባት የራሱን ሕይወት በመሰዋት ልጁ ከዛ ሀገር ማምለጥ የሚችልበትን አጋጣሚ ይፈጥርለታል። ሁንም ይህን ሲሰማ የአባቱ የቅርብ ጓደኛ ተብዬ ሰውዬ ሌላ ሀገር ላይ ይህን የመሰለ ዕጣ እንዲጋለጡ ማድረጉ ማመን ይከብደዋል። ምንም እንኳን አቶ ቺል ሁን ከአባቱ ጋር በቋሚነት ወደ ሰሜን ኮሪያ መሰደዳቸውን በወቅቱ ባያውቅም የሆነው ሆኖ ግን የሁለቱም ሕይወት መበላሸት ላይ እጁ ነበረበት። የአባትየውን አስክሬንም ቢፈልግ ሊያገኘው እንዳልቻለ፣ ነገር ግን የሱ ንብረቶች የነበሩበትን ቦታ አፈላልጎ ዕቃዎቹን ሰብስቦ ይዞ ነበርና ለሁን ቀስ አድርጎ ይሰጠዋል። ሁን በቺል በጣም ቢያዝንም የአባቱን ንብረት በጥንቃቄ ጠብቆ በማቆየቱ ግን ያመሰግነዋል። ቀጠለና ያን የሕክምና ስህተቱ የተፈጸመባቸው ቤተሰቦች መጨረሻቸው ምን ላይ እንደደረሰ ይጠይቀዋል። እሱም ብዙም ሳይቆይ የሟች ሚስት እንደሞተችና ብቸኛ ልጃቸውን በአንድ ባልና ሚስት በጉዲፈቻ ተወስዶ ወደ አሜሪካ ሄዶ መኖር እንደጀመረ ይነግረዋል። ሁንም በፍጥነት ቺል ወደ አሜሪካ ሄዶ በሱ ቸልተኝነት ምክንያት በተፈጠረው ስህተት ወላጅ አልባ ያደረገውን ልጅ ፈልጎ ይቅርታ እንዲጠይቀው ይነግረዋል። ከዚያም ጂሂን ራሱ አፈላልጎ እንደሚያገኛት ነግሮት ትቶት ይሄዳል።
የሷን አባት የሆነው ዶክተር ኦስዋንን ከጄጁን ጋር ጠርቶ ራት እየጋበዛቸው ስለ ወደፊት እቅዳቸው ጥያቄዎችን መጠየቅ ይጀምራል። ሷንም ፈጠነ ብላ ለጋብቻ እንደማትቸኩልና ጄጁንን እንደምትወደው ነገር ግን ስለ ትዳር ለማሰብ የተወሰነ ጊዜ እንደምትፈልግ ተናግራ ተነስታ ትወጣለች። ሐሳቧ በሙሉ ስለሁን ነበርና ከልባ እየወደደችው እንደመጣች እየታወቃት ይመጣል። ጄጁን ጭምር ሷን ለሁን ስላላት የተለየ ስሜት እርግጠኛ እየሆነ ይመጣል። በቀጣዩ ቀንም ሁን ቀዶ ጥገና ይሰራላት አንዲት ታካሚ ራሷን ለማጥፋት እየዛተች ትታያለች። ሆስፒታሉ እንድትከፍል ባዘዛት ከአቅሟ በላይ የሆነ ክፍያ ምክንያት ራሷንና አዲስ የተወለዱ ልጆቿን ለመግደል ትዝታለች። በተጨማሪም እሷ ባትገላቸው እንኳን ከሆስፒታሉ ሲባረሩ መሞታቸው እንደማይቀር ትናገራለች። ሁንም በቦታው ደርሶ ጄሂን ስለ ሁኔታው ሲጠይቃት እሷም መንትዮቹ በተፈጥሮ የልብ ችግር እንዳለባቸው ነግራው ግዴታ ሰርጀሪ ብቻ ሊያድናቸው እንደሚችል ታስረዳዋለች። እሱም ደንግጦ የምርመራ ውጤታቸውን ሲመለከት የደም ቧንቧቸው በጣም ጠቦ እንደሚገኝ ይረዳል። በተጨማሪም ደግሞ የልባቸው አንደኛው ክፍል ላይ አነስተኛ ቀዳዳ እንደሚገኝ ያስተውላል። ልክ በዚያ ወቅትም የሷን እንጀራ ወንድምና የሆስፒታሉ ማኔጀር የሆነ ሳንግጂን ወደ ሁን አጠገብ ይመጣል። ከዚያም የታካሚውን ሁኔታ ለፖሊስ በማመልከት ራሷንና ሌሎችን ስጋት ላይ የምትጥል በመሆኗ እስር ቤት ላይ ያሳሰራት እንደሆነ ይነግረዋል። ሁን ግን ሕፃናቱ ግዴታ ሕክምና እንደሚያስፈልጋቸው ነግሮት ቢለምነውም ሳንግጂን ያንን የሚያህል ሰርጀሪ ክፍያ በቀላሉ ሊተውለት እንደማይችል ፈርጠም ብሎ ይነግረዋል። እንዲህ እየተከራከሩ ሳለ ሷን በሩጫ መጣ መተንፈስ ያቆመውን አንዱን ጨቅላ ሁን እንዲያየው በፍጥነት ትጠራዋለች። እሱም ቦታው ሲደርስ ሕፃኑ መተንፈስ አቁሞ ነበርና ሁን ጨቅላውን አቅፎ በአፍ ለአፍ መንገድ ትንፋሽ እየሰጠውና ሲፒአር እየሰራለት እንደምንም የልብ ምቱ ተመልሶ እንዲመጣ ያደርጋል። በተመሳሳይ ጊዜ ሷን ውጭ ላይ ሆና ወንድሞቿና ጥበቃዎቹ ፈጽመው ሕክምናውን ማሰናከል እንደማይችሉ ገፍትራ ነግራቸው ወደ ውስጥ ትገባለች። ሁን ሕፃኑን ካተረፈው በኋላ ወደ እናቱ እቅፍ ይመልሰዋል። እሷም በፎይታ ስሜት ልጇን አቅፋ ማልቀስ ትጀምራለች። በሌላ በኩል በዶክተሩ የሆስፒታል ማኔጅመንትና የደቡብ ኮሪያ ጠቅላይ ሚኒስትር በሆነው በሱኩጁ መካከል ስብሰባ ይደረጋል። ሱኩቹ ከባድ የልብ ህመም ነበረበትና እጅግ በተካኑ ሐኪሞች ቀዶ ጥገና ያስፈልገው ነበር። ዶክተሩም ሁለት የተለያዩ ቡድኖችን ያዘጋጅለታል። አንዱ ቡድን በጄጁን የሚመራ ሲሆን ሌላኛው ደግሞ በሁን የሚመራ ነበር። ከዚያም የሚቀርብላቸውን ውድድር ያሸነፈው ቡድን የጠቅላይ ሚኒስትሩን ሰርጀሪ እንዲሰራ ይወሰናል። ሁን ይህን ከባድ ሰርጀሪ የሚሰራው የእሱንና የገዛ አባቱን ሕይወት ያበላሸው ሰውዬ ላይ እንደሆነ ሲያውቅ ከባድ የንዴት ስሜት ይሰማዋል። በተጨማሪም ለዶክተር ቺል ፈጽሞ ሰርጀሪውን ሱኩጁ ላይ እንደማይሰራ ይነግረዋል። ከጄጁን ጋር ምንም የሚወዳደሩበት ምክንያት ስላልነበር በገዛ እጁ ሄዶ ሽንፈቱን መቀበሉን ለጄጁን ይነግረዋል። ነገር ግን ጥቂት ከቆየ በኋላ ቆም ብሎ የነዛን መንትያዎች ሁኔታ ቼክ እያደረገ ሳለ አንድ ሐሳብ ብልጭ ይልለታል። የእነሱ ሙሉ የሆስፒታል ወጪ ነፃ ለማድረግ የሚስማሙ ከሆነም የጠቅላይ ሚኒስትሩን ሰርጀሪ ለመስራት ፈቃደኝነቱን ለመግለጽ ይዘጋጃል። ከአፍታ በኋላም ሁን መጸዳጃ ቤት ውስጥ ስጉቹን ያገኘውና አባቱን በግዴታ ወደ ሰሜን ኮሪያ በመስደዱ ምን ያህል በንዴት በግኖ እንደሚገኝ እየጮኸ ይነግረዋል። ቀጠለናም የሱን ሰርጀሪ ለመስራት ፈቃደኝነቱን ገልጾ ፈጽሞ መትረፍ እንደማይችል አድርጎ እንደሚያበላሸው ቃል ይገባለታል። የሱኩጁ ጠባቂዎች ከውጭ ሆነው በሰሙት ጭቅጭቅ የሆነ ችግር ተፈጥሯል ብለው አስበው በሩን በኃይል ለመክፈት ይታገላሉ። በተመሳሳይ ሁኔታም ከዓመታት በፊት በሕክምና ስህተት አባቱን ያጣው ሕፃን ጄጁን መሆኑ ይፋ ይሆናል። ጄጁን ከአሜሪካ ተመልሶ የመጣው ቀስ በቀስ ለዶክተሩ የእጁን ሊከፍለው አስቦ ነበር። ሱኩጁ ውድድሩን በጥንቃቄ እንዲሳተፍበት ለሁን እያስጠነቀቀው፣ ያለበለዚያ ግን ጄሂ ላይ ከባድ የሆነ ጉዳት እንደሚደርስባት በመንገር ያስፈራራዋል። ምንም እንኳን ሁን ሊገለው እንደሚፈልግ ቢያውቅም ለምን እሱን ለገዛ ሰርጀሪው እንደመረጠው ግልጽ ሳይሆን ይቀራል። በመቀጠል ሁን እንደምንም ጄሂ ጓደኛው እንደሆነች እውነቱን እንድትነግረው ለማድረግ ይሞክራል። እሷም ልክ ፈቃደኝነቷን ልትነግረው ስትል ጂንሱ በቅርብ ርቀት ላይ ሆኖ እየተከታተላት እንደሆነ ታስተውላለች። ጄሂ ያኔ ወንዝ ውስጥ ከወደቀች በኋላ በሰሜን ኮሪያውን አማካኝነት ልትተርፍ ችላ ነበር። ከዚያም ወደ አንድ ካምፕ ወስደዋት እያለች ጂንሱ እንደምንም አድርጎ ከአቶ ቺል በፊት ቀድሞ አፈላልጎ ያገኛትና የጠቅላይ ሚኒስትሩን ሰርጀሪ ለመስራት የሚያስፈልጋቸውን ዶክተሮች ፍለጋ የሚያደርገው ፍለጋ ላይ እሷም ተሳትፋ እንድታግዘው ያደርጋል። ነገር ግን ለምን እዚህ ነገር ውስጥ እሷን መክተት እንዳስፈለገው ግልጽ አልነበረም። ቀጥሎም ጂንሱ ቀስ አድርጎ ጠቅላይ ሚኒስትሩ ሁን ላይ የሚያደርጉትን ክትትል እንዲያቆሙ እንደነገረው ለጄሂ ይነግራታል። ሱኩጁ ለቀዶ ጥገናው የጄጁንን ቡድን መርጦ የነበር ሲሆን ጄሂን ቡድኑን እንዴትም ብላ እንድትቀላቀል ይነግራታል። ነገር ግን የሱኩጁ የቀኝ እጅ የሆነው ሰውዬ ጠቅላይ ሚኒስትሩ ምን እያሰበ እንደሆነ ማወቅ ራሱ እያቃተው ይመጣል። ሁለቱ ቡድኖች በየበኩላቸው ለውድድሩ እየተዘጋጁ ይመጣሉ። የጄጁን ግሩፕ ውስጥ ግን አንዳንድ አለመግባባቶች እየተከሰቱ ነበር። ዶክተሩን በሷን ፋንታ ፍቅረኛ የሆነውን ሌላ ዶክተር እንደ ቀዳሚ ረዳቱ እንዲመደበው ለጄጁን ስትነግረው እሱም ጥያቄዋን እንደማይቀበለው ይነግራታል። ሷንም የገዛ ችሎታውን ተጠራጥራ ወደ ሁን በመሄድ አንዳንድ ነገሮችን እንዲያለማመዳት ትጠይቀዋለች። እሱም ዘመናዊ መሳሪያዎችን እየተጠቀመ ሰርጀሪው እንዴት መስራት እንደሚችሉ ከጀርባ ሆኖ ያሳያታል። በዚህ ጊዜ ውጭ ላይ ሆና እየተመለከተቻቸው የነበረችው ጄሂ የተወሰነ ቅናት ቢጤ እየተሰማት ይመጣል። እሷ ብቻ ሳትሆን ጄጁን ራሱ ይህንን ሲያይ በጣም ይናደዳል። ከዚያም ወዲያውኑ ሷንን ወደ ቢሮ ይጠራታል። ቆይቶም ጄሂ ሁን ጋር ትሄድና በዚህ ውድድር ላይ የተቻለውን ያህል በጥንቃቄ እንዲሰራ ስትነግረው እሱም ጄሂ መጣ የሱን ቡድን እንድትቀላቀል ይጠይቃታል። እምቢ ስትለውም በምላሿ የተሰማውን ንዴት በብስጭት እያሳወቃት ራስ ወዳድነቷንና እነዚህ ምስኪን ሕፃናት ከማትረፍ ይልቅ የራሷን ምቾት በመምረጧ ማዘኑን ይነግራታል። እሷም በንግግሩ ልቧ ተሰብሮ እያለቀሰች ትታው ትሄዳለች።
በሌላ በኩል ጂጁን የዶክተሩንም ፍቅረኛ እንደ ተቀዳሚ ረዳቱ እንደመረጠው ለሷን ሲነግራት እሷም የገዛ ፍቅረኛው የሰርጀሪ ክህሎቷን ባለማመኑ ተከፍታ ወደ ቢሮዋ ትመለስና ማልቀስ ትጀምራለች። እንዲህ ተጨናንቃ ያያቱንም አጠገቧ ይመጣና የሱ ተቀዳሚ ረዳት ዶክተር እንድትሆን ይጠይቃታል። በሌላ በኩል ደግሞ ጂንሶ የጠቅላይ ሚኒስትሩን ጥያቄ ሽሮ እቅዳቸውን በሱ ፍቃድ ለማስኬድ መወሰኑን ለጂሂ ይነግራታል። ካፍታ በኋላም ተያይዘው የሱኩጆ የቀኝ እጅ የሆነው ቴሱ ወደሚገኝበት ቦታ ይደርሳሉ። ቴሱም ጄጁን የሚኒስቴሩን ሰርጀሪ ስለሚሰራ የሱን ቡድን እንደምንም እንዲቀላቀሉ ይነግራታል። ጂሂ ግን አሻፈረኝ ስትል ቴሱ ሽጉጥ ደቅኖ ሊያስፈራራት ይሞክራል። ምንም ሳያረጋት በፊት ግን ቀደም ብላ ሽጉጡን ትቀማውና የገዛ ፊቱ ላይ ትደቅንበታለች። በዚህ ጊዜም የሱ ጠባቂዎች ከኋላዋ ሽጉጣቸውን አነጣጥረውባት ነበር። ልክ በዚያ ቅጽበት ግን ጠቅላይ ሚኒስትሩ አጠገባቸው መጥቶ ይቆማል። ከዚያም በጂሂ እቅድ መሰረት ለመንቀሳቀስ ተስማምቶ ነገር ግን ቀድማ እውነተኛ ማንነቷን ለሱ እንድታሳየው ይጠይቃታል። ሁሉም ከክፍሉ ከወጡ በኋላ ጂሂና ጠቅላይ ሚኒስትሩ ብቻቸውን ይቀራሉ። እሷም ልብሷን ካወለቀች በኋላ ወዷ ላይ የቀዶ ጥገና ምስክር የሆነ ጠባሳ እንዳለባት ለማሳየት ተወስናለች። ሱኩጆ ውጤቱን ካየ በኋላ ለሁን በጣም ያዝንለታል። በተጨማሪም በሱ ለመታከምና ተጨማሪ እድል ሊሰጠውም ይወስናል። ጂሂ የሄደች ሳለ ጂንሱ ይከተላትና ስራውን በአግባቡ የማይፈጸም ከሆነ እሷም ሆነች እሱ የከፋ ቅጣት እንደሚጠብቃቸው ነግሮ ሊያስጠነቅቃት ይሞክራል። ውድድሩ ከጀመረ በኋላም የጄጁን አነስቴሲስት ለታካሚው ማደንዘዣውን ከነሁን ቡድን ቀድማ ትሰጣለች። ዶክተር ማንም ተጨንቆ ለሁን ይደውልና ለምን እንደዘገዩ ይጠይቀዋል። እሱም አነስቴሲስታቸው የሆነችው ጂሂ ገና ስላልመጣች እንደሆነ ይነግረዋል። ልክ ተስፋ ሊቆርጡ ሲሉ ግን ጂሂ ትመጣና ማደንዘዣውን ሰጥታ ሁንም ስራውን ይጀምራል። የሰርጀሪው ወሳኙ ክፍል የጀመረው ግን ልብና ሳምባን የሚቆጣጠረው ማሽን ልክ ሲቆም ነበር። ማሽኑ ከቆመበት ሰዓት ጀምሮ ዋናውን የደም ስር እንደገና ጠግኖ ለመስራት እያንዳንዱ ቡድን 45 ደቂቃ ተሰጥቶት ነበር። በዚህ ጊዜ ውስጥ ግን ስራውን ማጠናቀቅ ካልቻሉ ሕፃኑ የሞተና ውድድሩን አሸናፊ ቡድን ደግሞ የጠቅላይ ሚኒስትሩን ሰርጀሪ ለመስራት እጩ ይሆናል። እየሰሩ እያለም ሷን የቀራቸውን ውስን ደቂቃዎች ስትመለከት ግራ መጋባት ትጀምርና በስህተት የደም ስር ትቆርጣለች። የባሰ በመደናበርም ቀጥላ ያዘችው ስካልፕል ራሱ መሬት ላይ ይወድቅባታል። የቀራቸው 9 ደቂቃ ቢሆንም የሁን ቡድን እስካሁን ምንም የረባ ስራ አልሰሩም ነበር። ልክ በዚያ ቅጽበትም ጂሂ ቅድም ጂንሱ ያስጠነቀቃት ሽንፈት ትዝ ይላታል። የሷንም መጨናነቅ ያየው ሁን ግን ከመቆጣት ይልቅ ሊያረጋጋት ይሞክርና መልሳ ስካልፕሉን እንድትይዝ ይሰጣታል። ሆኖም ግን የጄጁን ቡድን ቀድሞ ሰርጀሪውን በመጨረስ ውድድሩን ያሸንፋሉ። ምንም እንኳን የሁን ቲም ቢዘገይም ሰርጀሪውን በስኬት አጠናቀው የሕፃኑን ሕይወት ሊያድኑ ችለው ነበር። ይህም ለሁን ከምንም በላይ ወሳኙ ነገር ነበርና በጣም በስራቸው ደስ ይሰኛል። ሁን ውድድሩን ስለተሸነፈ ጂንሱ ሊገለው ይወስንና ከኋላ መጥቶ ሊተኩስበት ሲል ጂሂ ሮጣ መጣ ወደ ጎን ገፍትራ ታድነዋለች። እሷም እውነተኛዋ ጂሂ ስለመሆኗ ልትነግረው ተዘጋጅታ ያለች ግን ድንገት በሆስፒታሉ የድምጽ ማጉያ የጽኑ ሕሙማን ክፍል ውስጥ ችግር እንደተከሰተ መለፍለፍ ይጀምራል። ሁሉም ዶክተሮች በሩጫ ወደ ክፍሉ ሲገቡ በጄጁን የታከመው ሕፃን ልቡ ላይ በድጋሚ ሌላ ችግር እየታየ እንደሆነ ያስተውላሉ። ተጨማሪ ሰርጀሪ በድጋሚ ያስፈልገው ነበርና ጄጁን ውድድሩን መሸነፉ ይረጋገጣል። ሁን ሕፃኑን እንዳየውም በአስቸኳይ ለሰርጀሪ እንዲያዘጋጁት ለነርሶቹ ይነግራቸዋል። ጄጁን ግን በሽተኛው እሱ ስለሆነ እንደማያገባው ይነግረዋል። ከዚያም ሕፃኑን ወስዶ ሁለተኛ ሰርጀሪ በመስራት ዳግም ሕይወቱን ይታደገዋል። ሆኖም ግን ዶክተሩ በጄጁን ሽንፈት በጣም ይበሳጫል። ሁነን እስከ ወዲያኛው ሊያስወገደው ተዘጋጅቶ የነበር ቢሆንም አሁን ግን የጠቅላይ ሚኒስትሩ ሰርጀሪ እስኪጠናቀቅ ድረስ ምንም ነገር ሊያደርገው እንደማይችል ይረዳል። ቀጥሎም ጂሂ ጂንሱ ጋር ትሄድና ሁነን ለመግደል ባደረገው ሙከራ እቅዳቸውን ሁሉ አክሽፎት ሊሆን እንደሚችል በንዴት ተበሳጭታ ተነግረዋለች። እሱም ገፍትሮ ከግድግዳ ጋር ያላትማትና ሁነን የማትረፍም ሆነ የማዳን ውሳኔው እሱ ጋር እንዳለና እሷን እንደማይመለከታት ደጋግሞ ይነግራታል። ካፍታ በኋላም ሁን ጂሂን ቢፈልጋትም ማግኘት ሳይችል ይቀራል። በስተመጨረሻ ግን በመኪናዋ ከሆስፒታል ውስጥ ወጣ ይመለከታታል። ከዚያም የጭነት መኪናውን ይዞ ይከተላታል። በሚገርም ሁኔታ ግን የሱ ክሊኒክ በራፍ ላይ መኪናዋ ቆሞ ሲያይ ባለማመን ስሜት ሮጦ ወደ ውስጥ ይገባል። ጂሂ ቁጭ ብላ ልክ ያኔ ቪዲዮ ላይ እንደተቀረጸችውና እንደ ልጅነታቸው ስሙን መጥራት ትጀምራለች። እውነተኛዋ ጂሂ መሆኗንም ማሳወቃው ተነስታ ታቅፈዋለች። እሱም ለምን እንደዋሸችው ሳይጠይቃት አሁን ራሱ አብረው ለመሆን በመቻላቸው በጣም ይደሰታል። ከረጅም ዓመታት በኋላ የተገናኙት እነዚህ ፍቅረኛሞችም ይሳሳሙና ደስታቸውን ይጋራሉ። በቀጣዩ ቀንም አብረው ይሉና ጂሂን ወደ አንድ ወደብ ይዟት ይሄዳል። እንደደረሱም ሀገር ጥለው መሄድ እንዳለባቸው ተስማምተው ልክ እንቅስቃሴ ሊጀምሩ ሲሉ ግን ጂንሱ ከና አጋር ጠባ ፓርት 3 በቀጣይ